እኔ እኮ ያልኩት ልጁ የዴቭ ላይ ሆን ይችላል ነው ያልኩሽ እኮ ምን ሆነሻል ከዴቭ አይደለም ማለት ልጁ የባንክ ሮዛ ሌላ ከባድ ችግር ፈጠረች ሮዛና ሔዋን ተደባደቡ ሮዛ ቢላ ይዛ ክችን ድረስ መታ ሔዋንን ልትወጋ ስትል ሔዋንም በጣም ተናዳ ቢላውን ቀማቻትና አንገቷን ትቆርጣ ስትል ወደዛም ትሸሻለች ሔዋን በጣም ተናዳና ተበሳይታ ምክንያቱም ሁሉን ነገር ትታ ቤት ውስጥ ዳዊት እጅና እዛው ተቀመጪ አይንሽን ግን ደግሞ ማየት አልፈልግም አንቺ እርካሽ ሰው ነሽ ቆይ ግን ምን ያክል መጥፎ ሰው ብትሆኝ ነው ይሄን ያክል እንደዚህ የምታደርጊው ቆይ ይሄን ያክል እኮ ልጁም እኮ የኔ ላይሆን ይችላል በማለት ዴብም ተጠራጥሮ ይሄንን ሲናገራትኝ ሮዛም በጣም ተናዳ ይህ ምክንያት ደግሞ በአንቺ ምክንያት ነው በማለት ሉሊትን ስትፎክርላትኝ እናም ዳዊትም ቀጥ ብለሽ እቤት ሂደሽ በርሽን ዘግተሽ ቁጭ በይ እኔ ውጪ ካላልኩሽ በፍጹም እንዳትወጪ ይላታል እሷም ደግሞ አማራጭ የላትምና ትሄዳለች ሄዳም ቁጭ ባለችበት ሉሊትም ሄዳ ዘና ብላ ስትቀመጥ ቆይ ግን አንቺ እንዴት ነው የምትቀመጪው ብላም ትላታለች አይ እንደሚቀመጠው ነው በማለት ትመልስላታለች ቆይ ግን አንቺ እኔ እኮ ሮዛ ነኝ ደግሞም የምታናግሪው ሮዛን ነው ዝም ስልሽ እኮ እሌሌ ፈነጨሽ በማለት ትላትኝ ምን አይነት ሰው እንደሆንሽም አውቄሻለሁ ካሁን በኋላ ምንም አይመስለኝም አንቺ እንደሆነ መጥፎ ሰው ነሽ በማለት ሉሊትም ትመልስላታለች ሉሊት በአንቺ ምክንያት ነው ይሄ ሁሉ ነገር የሆነ እናም አይዞሽ ቆይ ጠብቂኝ እበቀልሻለሁ ብላ ሮዛም ትፎክርላታለች የፈለግሽውን ነገር ብታመጭ ምንም አይመስለኝም አንቺ ደግሞ ተንኮለኛ እንደሆንሽምና መጥፎ ሰው እንደሆንሽም ተረድቼሻለሁ ስለዚህ ይህ ደግሞ በጣም ቀላል ነው አይደንቀኝም በማለት ሉሊትም ትመስላታለች ክችን ውስጥ ሆና እቃ እያጣጠበች ያለ ነገር ግን ደግሞ ሮዛ በጣም ተናዳባትና ተበሳይታ ሔዋን ባንቺ ምክንያት ነው ይሄ ሁሉ ህይወቴ ምስቅልቅል እያለው በማለት ክችን ውስጥ ቢላ ይዛ መታ ሔዋንን ልትወጋ ስትል ሔዋንም በድንጋጤ ቢላውን ቀምታ አንገቷ ላይ ትቆምባታለች ሔዋን በጣም ተበሳይታና እንዲሁም ደግሞ በጣም ብዙ ነገር ብታደርግኝም ግን እኔ ዝም ስላልኩሽ ነው ወይ አንቺ መድኃኒት አምጥተሽ ብዙ ነገር አድርገሻል ለዚህ ይሄ ሁሉ ነገር ይቅር ብዬ ዝም ብዬሻለሁ አሁን ደግሞ ጭራሽ እኔን ልትገይ ነው ወይ የመጣሽ በማለት ሔዋንም በጣም ተናዳ አንቃት ይዛታለች ዴቭ በጣም ተበሳይቶና እንዲሁም ደግሞ በተለይ ደግሞ የሔዋን ክደት በጣም አናዶትኝ ሔዋንንም አይንሽን ላፈር ብሏታል እንዲሁም ደግሞ ሔዋን ለምንድን ነው ያልነገርሽኝ ይሄን ያክል ሚስጥር አድርገሽ እየቆየሽው በማለት ነበረ እንዲሁም አሁን ላይ ሮዛ ማየት አልፈልግም ያለው ዴብም በቃ ልጁም የኔ ሊሆን አይችልም በማለት ተጠራጥሮም እያለ ነገር ግን ደግሞ ቤቱ አስጠልቶ ጥሎት ይሄዳል ሔዋንና ባንቴኑም አንድ ላይ ቁጭ በማለት ባንቴኑ ይህ ልጅ የዴብ በፍጹም አይሆንም የኔም ግን ደግሞ አይደለም እናም ስለዚህ የሱም ልጅ አይደለም ይላል ሔዋንም በጣም በመደንገጥ ቆይ ግን ታዲያ ባንቴኑ ያንተ ካልሆነ የማን ልጅ ነው የሚሆነው የዴብም ካልሆነ ቆይ እንዴት ነው ዴብ ይህን ነገር መስማት የለበትም በማለት ሔዋንም ትነግረዋለች ምክንያቱም ደግሞ ዴብ ይህን ችግር ሲሰማ ልቡ ይሰበራል ትለዋለች ባንቴኑም ደግሞ አዎ ሮዛ በጣም መጥፎ ሰው ነች ምክንያቱም ደግሞ ከሌላ ሰዎችም ጋር ግንኙነት አላት ስለዚህ ይህ ልጅ የዴብ ሊሆን በፍጹም አይችልም እናም ለዴብ ሁሉንም ነግረን ማሳወቅ አለብን ብሎ ባንቴኑም ይወስናል ሔዋንም በጣም ትደነግጣለች በተለይ ደግሞ ሌላ ችግር ይህን ነገር ከተናገርን ደግሞ ዴብ አሁንም ቢሆን በጣም ይሰበራል ዴብ ማለት በጣም ጥሩ ሰውና እንዲሁም የፍቅር ሰው በቃ እሱ ሲጎዳ ደግሞ ማየት አልፈልግም በማለት ሔዋንም ይህን ነገር ትነግረዋለች ባንቴኑም ግን ደግሞ ይህን ነገር ዝም ካልን ነው ምክንያቱም የሚጎዳው ዴብ እናም ዴብ ሁሉን ነገር ማወቅ አለበት ብሎም ወስኗል ይህንን ሚስጥር ከወጣም በኋላ ሮዛ በኋላ ላይ ጎዳና መውደቋ አይቀርም አሁን ላይ ዴብ ውስጥ ዘግተሽ ተኝ ግቢ ከዛም በኋላ ከውጭ ስልሽ እኔ ራሴ እንጂ በፍጹም እንዳትወጭ አይንሽንም ማየት አልፈልግም ያለው ዴብ
እሷን ወይም ደግሞ ሮዛን ማባረር አቅቶት አይደለም። ነገር ግን ደግሞ ሮዛ ነፍሰ ጡር ነኝ እያለች ስታታልለው የኖረችውና እንዲሁም ደግሞ ዴብ የራሱ ልጅ ስለመሰለው ልጄን እንዴት ነው አስወጥቼ ጎዳና የምጥለው? ስለዚህ በፍጹም ይህን ማድረግ አልችልም። እናም ትዕግስት ሊኖር ይችላል፣ ልጁ መወለድ አለበት ግዴታ ብሎም የወሰነው ለዚህ ነበረ። አሁን ላይ ሉሊት ሁሉን ሚስጥር አውታ ሮዛን ብታዋርዳትም እንዲሁም ደግሞ ሔዋንና ባንቴኑን አሁን ላይ ትክክለኛ መረጃውን ስላመጣችላቸው እነሱም በጣም ደስ ብሏቸዋል። ምክንያቱም ደግሞ የሮዛ ሴራና እንዲሁም ደግሞ አብረው እንዲያድሩ ያደረገችው እሷ እንደሆነችም በዴብ ዘንድም ሁሉን ነገር እዛ የገዛችው ወይም ደግሞ መድኃኒት እንዳመጣላት ያደረገችው ልጅ እውነቱን ሚስጥሩን መተው ስለነገረ ስለዚህ አሁን ላይ ምንም ማድረግ አልቻለችም። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ባሏ ሙሽራ ይዞ የመጣባት ሚስት ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ትንሿ ሙሽራ እንግዲህ ሮዛ በጣም መጥፎና እንዲሁም ደግሞ የምታደርገው ድርጊቱ በጣም ከባድ ነገር እየሰራችም ትገኛለች። ነገር ግን ደግሞ አሁን በስተመጨረሻ ሮዛ እየተዋረደችና እንዲሁም ደግሞ እየተጋለጠች ትገኛለች ማለት ነው። ሮዛ እንግዲህ ሔዋንን እና እንዲሁም ባንቴኑን አንድ ላይ እንዲያድሩና እንዲሁም ደግሞ በዴብ ዘንድ እንዲጣሉ ያደረገችው ነገር ግን ደግሞ ያ ሁሉ ነገር የሷ ሴራ እንደሆነም እንግዲህ በሉሊት ዘንድ ሉሊት ሁሉን ሚስጥሩን አውጥታባታለች ማለት ነው። በዚህም ምክንያት ደግሞ በጣም ተናዳ ዴብም በፍጹም አይንሽን ማየት አልፈልግም ካሁን በኋላ ውጭና ሂጅ ማለትም ስለከበደው ወይንም ደግሞ እዚህ ጋር አረገዝኩት ያለችው ልጅ የሱ ስለመሰለው ስለዚህ ይህን ነገር ደግሞ በፍጹም አውጥቶ መንትን ማለት ሮዛን ማስወጣት አልፈለገም። ነገር ግን ጊዜ ያለው ለሁሉም በማለት እንግዲህ በጣም ችግር ውስጥ ገብታለች ማለት ነው። እንግዲህ ውሸታምና እንዲሁም ደግሞ ሴረኛ ሰው እንግዲህ መጨረሻው ውድቀት ነው። ስለዚህ ሮዛ አሁን ላይ የመጨረሻ ሴራዋ እየተጋለጠባትና እንዲሁም የሔዋንና የዴብ መጨረሻ እየደረሰ ነው። ዴብና ሔዋን መጨረሻቸው ምን ይሆናል? አሁን እንግዲህ ዴብ ሁሉንም ነገር ካወቀ በኋላ በተለይ ደግሞ ዴብ ልቡ የሚሰበርበት ነገር ምንድን ነው? ሔዋን አሁን ላይ ሁሉን ነገር እያስተካከለች ነው። ነገር ግን ደግሞ ዴብ ልጅ አለኝና እንዲሁም ደግሞ ሊወለድ ነው ብሎ በጉጉት የሚጠብቀው እንግዲህ ከሮዛ ማለት ነው። ይህ ባይረገዝና እንዲሁም ደግሞ ልጁ የራሱ ልጅ ባይሆን ደስ ይለዋል። ነገር ግን ደግሞ አሁን ላይ የራሱ ልጅ እስከሆነ ድረስ ግዴታ ልጁን ጎዳና መጣል የለበትም። ስለዚህ ግዴታ ስለሆነ አሁን ላይ በጣም ብዙ ነገር ያደረገው ነገር ምንድን ነው? እንግዲህ ሮዛን እንግዲህ ከቤት እንዳትወጭ ነው ያደረጋት። እንዳትወጭ ነው ያላት ማለት ነው፣ ወይም ደግሞ እንዳትወጣ ነው ያደረጋት። ስለዚህ ምን ይፈጠራል የሚለውንም በቀጣይ ክፍል የምናይ ይሆናል። ውድ ቤተሰቦቼ ዴብ አሁን ላይ የእሱ ልጅ እንዳልሆነ ካወቀም በኋላ ብዙም ልቡ ቢሰበር፣ ነገር ግን ደግሞ በሔዋን ይጽናናል ብዬ አስባለሁ። ሔዋንና ዴብ በቅርቡ ይጋባሉ ወይም ደግሞ ይሞሸራሉ፣ አንድ ላይ ይሆናሉ። ከዛም በኋላ ሁሉም ነገር ይከሽፋል። ስለዚህ ሮዛ ጎዳና ትወድቃለች እስከ እናቷ ማለት